እንደዛ አልቅሳ ምናምን ይሄ ስህተት ነው እንዳለ ሄርሜላ የምታደርገው ነገር የነበረው ነገር ሁሉ ነገር ስህተት ነው። በግድ ነበር ስህተት አልሽ ውዴ፣ ስህተት ነው አልሽ። አንድ ሴት ልጅ ከባሏ ተፋታ እንደዚህ አስፓልት ላይ ቆማ እንዲህ ሲያንቋሽሻት ምን ይጎልባታል? እስቲ መልሱ እናንተ። ሩታስ ምን ይጎልባታል? ተከበረ ቤቷ እኮ ነው የተቀመጠች የኔ ቆንጆ። አንድ የልጄ አባት ወንድ ልጅ ለዛም ለወለድኩለት ልጅ ከወለድኩበት በሰዓት መፈተን አለባቸው ሲል አልሰማሽውም እንዴ? ሄርሜላ እኮ ባዶ ናት ብሏታል። ትናንት ካላቀፍኮ ሲባል እምቢ አለ አይደለ? ማቀፍ ሁሉ እምቢ አለ። በቃ ዞር ብላ መኖር ትችላለች። ግን የልጇን አባት እኮ ነው የሄርሜላ አርግዛ እና እሱ በታመምኩ ብሎ በመጣበት ሰዓት ነው ወርቀ የሆነችውን አይተሻል ቪዲዮ ላይ ታማ ነው። ለምን ታወሪያለሽ? አይመለከትም። ኧረ እባክህ ለምን እንግዲህ ያላይ ወጣ ነው ያለችው። ስለዚህ በቃ ይኸውልሽ አልኩሽ እኮ ሩታና ሄርሜላን አታወዳድሩ። ሄርሜላ አንድ ወጣት ልጅ ነው። አንድ ወንድ ልጅ ልክ እንደ ማንኛውም ተፋቀረ ተለያየ። የልጅሽ አባት ግን እንዲህ ከሚያንቋሽሽ ብትሞች ይሻላል። ብትሞች ልትወልድ ነበረ አብራ አድራለች። በዚህ የሚመጣበት እኔ ሄርሜላ ልጅ ወልዳ ቢሆን እንዲህ ብትሽ አይደለም ሄርሜላ ለአብርሃም ልጅ ወልዳ እንዲህ ብትለምነው በጣም ነው የሚያስጠላል። ልጅ የላት ነው እንዴ? ባለፈው መልስ ሰጠች እና አለኝ ልትለኝ የወረደ አብሪሽ ነው የጠባለ ለኔ ያረጋለሁ ብላ ሚዲያውን ያግማማችሁ እስካሁን ድረስ ታራሚ ደስ ይለናል። ይኑራት በጣም ለጡት ማያ ሲል ነበር እኮ ፍሬው ማለት ነው። ወንድ ልጅ ጡቷን ማሰትር ሴት አሰዳቢ ደግሞ ምን ታረጋለና ግማታ ጡቷን በሰበሰበ የመጀመሪያ ሲጀመር የመጣችበት አመጣጥ ለሴት ልጅ ማንነት ዝቅ ያደረገች ናት ሄርሜላ ማለት። ሚዲያ ላይ ሴቶችን ዝቅ ያስደረገች ማንነት የሌላት በእውነት ነው የምላቸው። እሷም እቺም እህቷ የምትባል ልጇን የከዳች ከሃዲ ናቸው እነሱ በሙሉ። አብርሽ ወዶ አይደለም እኮ ዝም ብሎ ሊከዳት ተህይወቱ ያሰጣ ሩታ ነው የምትታያቸው። ሩታ ከሃዲ ስለሆነ ነው የራስ ምታት ነው ለእናንተ የራስ ምታት ሆና ነው ማለት ነው። አንድ ሴት ለመራቅ የፈለጋት ሄርሜላን ውሸቷ ነው። የእህቷ አሁን የሁለት አመት እቺን የመሰለ ልጅ ክዳ የለም። እሷ ደግሞ ገና ብዙ ነገር ክደዋለች፣ ብዙ ነገር ዋሽተዋለች። ወደዳችሁም ጠላችሁም እየመረራችሁ ዋቁ። ቤት አስቀምጣ እንዴ ወንድና ሴት ቤት አስቀምጣ እኮ ነው ልጅ የለኝም ያለችው። ይቺ ግማታ ለዶራል አይዋና ፍጣ ዛሬ ልጁን ይዛ መጣ አቤላ እንዲቀበላት አደረገች። እነሱ ሲጀመር በጣም ባለጌ ሴቶች ናቸው። ሁለት ልጅ ያስቀምጣለና እንዴ ሁለት ልጅ አስቀምጣ ጡቷን ዘርግፋ እየመጣች ደግሞ ልጅ የለኝም ብላ ልጇን በቁም ሄርሜላ ምንም ብታወራ መቼም አላምናትም። መቼም ለምን ላቤላ ያስተዋወቀችው ላይ ውሸታም ልጇን የከዳይ ሴት ስለሆነች ያችም ገና ባሏንም ልጇንም የከዳይ እንደሆነች እርግጠኛ ሆኜ ነው የማወራው። የሆነ ፈዛዛ ነገር እኮ ነው። ሀያት ፖስታው ነበር መጀመሪያ ሩታ እንትን አሉ። እኔ የምታሳዝነኝ ሩታ ናት። አብርሃምና ሄርሜላ እየተጫወቱባት ነው። መሀል ቤት ልትቀር ነው። ፍቅር ኮንትራቷን ስጨርስ ከሄርሜላና አብርሃም አንድ ላይ ሊሆኑ ነው በሚል እኮ ነው። እነዚህ መቼም ነቃሉ ማይሞች መሆናቸው ዘራ ላይ የሽም እንደ ቪዲዮ መሃል ቀርጻ ጠፍቶብኛል አለቻቸው። ምን ነው የሳይት ላይ እንደ ቀርጻ የተደረገ የሚሰርቃት ማን ስለሆነች ነው የሚሰረቃት? ግን የሳ ደጋቢ ማይም ናቸው። እሳ ደህና አድርጋ ትሸውዳቸዋለች። እስቲ እና ያርገውና ይሁን እስቲ እኛም ያስደስተን ነበር እንደከርታ ህይወት ወጣ አለጋስ አይ አለን ካብላችኛል ነው ተውኩት። እስቲ ለምንድን ነው ለእኔ የሚያሳየኝ ሸዊት እንትን ቆይ ልይስ እንደምን ባህል የብልክን ያስኸ አገዛ ሸዊት አድሚ አራልቦ አራል ያስቡ ልክ አይደለችም ነው ንቅል አድርገዋል። እኔ የነቀሉ ሲጀመረኝ እኮ ስልክ እየተሰደበች ነው ነበረኛ ግን አረ መተን ነበር እዚህ ነበር እኮ እነዚህ ሰካራሞች እንዴት ተውብን ብለው ተቃጠሉ ማለት ነው። ትሰደቢያለሽ ታዲያ መቼ ትሰደቢያለሽ? ብትቀመጪ ምን ፋይዳ አለ? አረ ተይለ አይሰማም እንዴ ነው የምሰደበው?
ለምን አላወጣሻትም? አርዬ ንካው ዝም በይ። ኧረ ስድብማ ዛሬ እኮ ስድብ ተማርን መሲ። መሸውትን አስረጃ ማሬ በጣም ተናዷለሽ። ለምንድን ነው የምናስረዳው? ማስረዳቸው የራሳቸው ጉዳይ ማስረዳት ማያስጠብቀኝ ለራሴ ተናድጃለሁ። ስልክ ስታከር እናንተ ደግሞ ተነዱ። እነሱ ቆሻሻ ስለሆኑ እኛ ቆሻሻ መሆን አለብን? እንዴት እነሱ የሚሳደቡት ስድብ ጎጉል ላይ እንኳን የሌለ ነው። ፈጠፈጠሽ ስልክሽ ዋርኒንግ ቆልፍ አይደለም ስታክ ሲያደርግብኝ ማነው ስትጫወቱ ስለሰማችሁ ከዛ ኮረንቲን አንዴስ ቁልፍ አረኩት። ስልክ ቤት አስቀምጣ ልጅ ናት አላለኝ መሰለኝ። ጡቷ ታዲያ ተዘረግፈው ማን ጠብቶት ነው? ማን ጠባው ታዲያ ጡቱ? ጠየኳት እኮ ማን ዘርግ እንደው ነው ታዲያ ድንግል ከሆነ ማን ትራቅ። እኛ ራሱ አፋችንን ማውራት አንፈልግም። ላይ ያፈርን ነው ነው ያትኛው ፍቅር እቺን ሁሉ እሱን ነው የርሚላ የምትባል ገና ነው። እናንተ ደግሞ መሲ ባፋችን ሙሉ እንዳናወራ እሷ ጓደኛ ከሆነች ምን ብለን እንሳደብ? ግራ ገባንኛ። ቆይ ለትንሽ ጊዜ ነው እኮ ማሮች፣ ትንሽ ጊዜ አማኝ ግማታ ቆሻሻ በሽተኛ የሜዳህያ ኦሾሚ ወረታ ለበሰችው እንዴው እናንተ ሰራ ሄርሜላን የለበሰችው ዛሬ ፍቅር እኮ ቀጭናት ይጭ እኮ አይደለም። ፍቅር እኮ በፊቱ ነው አላት ፊልተር እና ሜካፕ ነው እንጂ ትልቅ ናት እኮ እሷ እኮ ብጉር በብጉር ብቻ ያማ ትልቅ መሆኗን እኮ አብርሽ እኮ ተናገረ። ድሮ ተናግሮ የማያውቀውን እኮ ከተላልቅ ምክር ይሰማል። ፍቅርዬ ምክር ስሚ ከሄርሜላ ብሏታል። ድራማውን አላበላሸው ታረገው ዛሬ አብርሽ ምኑ ላይ ልንገራችሁ። ምኑ ላይ ጥያቄ ጥሩ ሩታዬ አለና ዛሬ እኔና ሩታዬ እንደዚህ እንድንሆን መፍቀድሽ አላለ። አዎ እዛ ጋር ተሳስቶ እንደገና ፍቅር አለ እየረሳት አዋጠፋል። በስስት አይኑ እኮ ነው እንዴት እንደሚመለከታት ሩታዬ እያለ ያወራት ሩታዬ ይላል 10 ጊዜ። እሱ ለራሱ ዛሬ ማለት ነው ተንበሳቅሏል። ጤነኛ አይደለም ዛሬ። አንድ አይነት ነው ደግሞ የለበሱት እኮ የት እንደሚሄድ ፕሮግራም አላቸው መሰለኝ። ታዲያ እነሱ ላይ አንድ አይነት ይወስዱ እንዴ? ተቤት ይወጡ እኮ ነው የሚለብሱት። አንድ ያገጣጥሙም እንጂ ብዙ ጊዜ አንድ አይነት ይለብሳሉ። ነገ ባክሽ አብርሃም ነገ ይዟት ይመጣል። ደግሞ ምን ይታመነ ጠብቁ። ሄርሜላ ትመጣለች በሌላ ነው። ቪዲዮ ጠፍቶብኛል አትላቸውም ነው ወደንሶቹ። አስተፍሩላህ አላዚ ወንድሟ ስጦታ ሲሰጣት ይሄን እኮ መሰለኝ እዚህ አትክፈችው አለ። ኖ አይደለም የአብርሃም ፎቶ ተቤት አንስቶ በለሳሽጎ ነው ፎቶ ነው ያበርቱን ሰጣት ሌላ አይደለም ብዬ አስባለሁ። እኔ ደግሞ የልጆቿና የባሏ እኔም እንደዛ ነው የሚመስለው። ያገረመኝ ነገር ትክክለኛ እንደዘቀዘቁባና ያልከፈቱት እዚህ ይላሉ። ጉድ እኮ ነው። አዎ እንደዛ ነው የሚመስለው። እንዴ ፎቶ ታዲያ ተዘቀዘቀ ያ ምን እንትን አለው? ድራማ ምን እንዳመስላት ያስቸግራል። አሁን ያቢላን ፍቅረኛ እንዲያያችኋት አይደል እንዴ? ያብርሽም የሳቀ ነበር የምከፍተው የዲቃላ ስለሆነ ነው እንጂ ያልከፈተችው። ምን ብላ ትከፍተዋለች? አሁን ላይ ሸሽቷት ተስፋ ቆርጣለች በማይሆን ነገር እንዴ አለች እኮ እንዴት ትናንት ነው ወይሳችን አንድ ቀን ከሄደች እስካሁን ደውላ አታውቅም አለው እኮ ብላ ትደውላለች። ጨፍ ያለበት ብር አለበት ነው እኮ ሄደችው። አንቺ ደግሞ ለሰሞኑ ያጊጣታል በአርቲፊሻል የፍቅር ባገጫት ማለት ብርላታል። ሄርሜላንም መታስገባቻት ይሄው ፍቅርን መታስገባ ነው በአንድ ቪዲዮ
ገባ ደግሞ ሩታዬ ልደቱ የራሷን ልደት ታከብራለች 300 ማለት ነው። ምናምን አይደለም። እኔ የሚያስጠላ እህት ሲባሉ አንድ ሰው የሚወዱት ለአንድ ልጅ እየወደዷት እርስ በራሳቸው ሲባሉ አልወድም። በጣም ነው የምከፋኝ። ሞር ደግሞ በጣም ስሜቴ እንትን ነው። በእውነት ነው የምላችሁ። እንግዲህ የሚያጣላ ነገር ምንም የለም። እኔ ምንም በቃ ገርሞኝ እኮ እየጠየቅኩ ነበር መልሼ። እናንተ ምንድን ነው ይሄ የዛሬው ቪዲዮ አያጣላም እያልኩ ነበር። ዝም በያሉኝ ግን ዝም በያታሽቃቢ ዛሬ ነው እንደውም ይሄ የሚያጣላንን የሚያስረግጣት ምናምን ሲሉ እንዴት አልኩኝ። ዛሬ እኮ ደስ ይላል ቪዲዮ ምናምን አይታችሁት ከሆነ እስከ መጨረሻ ብዬ አፌን ነው ያዙኝ አስያዙኝ። እኔ በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ። አሜን። ለምርቃንሽ የኔ ቆንጆ አንቺንም ፈጣሪ ይጠብቅሽ ባለሽበት። አሚን አሚን። በቃ በሉሽ። እኔ ስልኬ በቀዝቀዘው መጨረሻ ላይ ተነሳ ያልፋል ስልሽ ምንድን ነው ታይ ያልፋል። ልክ ብዙ ነገር መረዳት ይችላል ከዛሬውን ቪዲዮ ግን አረመኔ ነው ሰውየው። እባክሽ ጨርዋ ከሮድሳ ተጀራ ሲገይ ልጁንና ምን ቢሆን ቢፈትቻታለሁ ቢልም እኮ ልዑሉን ወልዳለሁ ያለ ልዑል ነገ ሲያል ምንድነው የሚያሳሱ ላይ ስለ ልጅዋ መልስ ነው። ችግር የለውም። በምን መልኩ እንዴት ተለየችው ከባሏ ከልጇ አባት የራቀችው በምን መልኩ እንደሆነ ቪዲዮ መቼም አይጠፋም። እኔ እንትን ላይ ነው ያየኋቸው። ያስከብራል። ትናንትና የነበረበትን ተረስቶ እንደገና ወደ ተያረ ወደዛ ተጃጃለ እኮ ታያ ምንም እኮ እንትን አይልም። ተጃጃለ በቃ ዝቅ አለ እንደገና ህፃን ልጅ ሆነ። ይሄ ህፃን ልጅ ጨዋታ አለ አይደል? ጨዋታ ነው ዛሬው ቪዲዮ ነው። ምንም ይሄ ህፃን ጨዋታ ልንገርሽ፣ ስሚ ልንገርሽ፣ አይደለም ስሚ ገብረ ስሚ ስሙ እናንተ ግን መቤትን ይሄ ሰውዬ ግን ጤነኛ አይደለም፣ በሽተኛ ነው። በሽተኛ ነው ለምን በሉ ስልሽ ለሁሉም ሴቶች ውርድ ነው የሚሰጣቸው። እንዴ እያንኮራፋሽ ነው የምታድሪው፣ ጆሮዬ ነው የምት ስላሴ ቱ አዋረዳት እንጂ እንደዛ ብሏታል እንዴ? አዎና እና ግን እንዲህ አይነቱን ቤታችሁ ሄዳችሁ አውሩ አለቻቸው። እውነቷ እኮ ነው። እና ትክክል ናት። ዘበርን እንዲያሳፍራል ገይስ እንዴት አብሬሽ አድርኩ እንትን ፍርማ ያልተፈራረመ ይጀድርኩ ራፋት ትክክል ነው እንዴ አላት እኮ አስተፍረለን እና ማነው እሱ እኮ አይዋረድም ማሬ። እሷ ነው የምትዋረደው ማሬ። እንዴ ምራው እየተጋደመ ይሄድሽ ታዲያ። ድሮስ ተጋድማ ነው የወለደችው፣ አግብታ አይደለ? እሷ ልምዷ ነው። እሷ ምንም አይመስላት። ድሮስ በሀገራችን እንትን አለ ማሬ። ጭቅ ምንድን ነው የሚባለው በትግርኛ? ጋሮ እንትን ይባላል፣ ካሮራ ይባላል በትግርኛ። አይታወቁም። እንደ ኮበርታ ውስጥ እንደገባሽ ነው የሚታወቀው። ገባሽ? ከሸከይ ሸጋል የወለደችው አይዋ። እና ታዲያ ደግሞ ሁለተኛ እያንኮራፋሽ እያለ ሚዲያ ላይ እንደታጥቶ ሲያዋርዳት ስለምትላለ ፕራይቬት ነው 10 ኪ ሞልቶ ነው ሰው በዚህ ሆኖ እስካርጓት በቃ ዝም ብላ የቤት ልጅ ናት እያለ በቃ እየተጎራ ማለት ነው። የኔ ልጅ እንደ እከሌ ልጅ አይደለችም፣ እንደ እከሌ ልጅ አይደለችም እያለ ጢባራው እየነፋ ማሬ። ከዛ የአንገት ደፊ ሀገር አጥፊ አይደለ አንድ አንገቱ ድድን የሚያረግ ሰው እኮ ውስጡ ማለት ነው ትኋ። ከዛ አንቺ ባራዊት ማታፋፍዬ መጀመሪያ ያቺ ወንዳማ ላይ ወንድ እንደዚህ የምታረግ የተባለች ሴት በክብር ተድራ በክብር ተው ቤተሰባ ተጠይቃ ወለደች ማሬ። ያቺ ሸርሙጣ የተባለችው ማለት ነው። ያቺ የቤት ልጅ የተባለችው ዩኒቨርሲቲ ሄዳ አርግዛ መጣይ ማሬ። ነገርኩሽ እኮ የሰው ልጅ ማለት ነው በጣም። ከዛ እግዚአብሔርን አንገቱ ደፋና ታንቆ ሞተ ሰውየው። ነውር ነው በሀገራችን እኮ ነውር ነው። ቤተሰቦቹ የኛ ሀገር ደግሞ ክፉ ነው የሆነ አይ እንደዚህ ያልከ የነበረ ዲቃላ አሸከመች
አንድ ብርሃን እንኳን ሳታሳይ ምናምን ይባላል በሀገራችን ማለት ነው። የዱዕራት ሐሳስባ ይባላል እንደዛ። ከዛ ሰውየው ጠጅ ቤት ሲገባ የሆነ ጠላ ቤት ሲገባ ምናምን እንደዛ እያሉት ማለት ነው። እንደዚህ ከሆነማ መሞት ይሻለኛል ብሎ ሰባተኛው ሰማይ ሰቀለው ራሱ። አይሽ እንግዲህ ይሄ ነው ውርደት ማለት እንግዲህ ባንዲ። አሁን ልጅቷ ማለት ነው እኛ ሀገር አትመጣም የለችም። የት እንደ ባህር ዳር ነው ምናምን ያለችው እንትን ብላ ተበራብራ አባቷን ገደለች ምናምን። ሀገር እንኳን መኖር እንደፈለገች አትኖርም። አሁን ላይ ግን የሚደረገውን እያያችሁ ነው። ጌጥ ነው በቃ ዲቃላ መውለድ። አሁን ግን አይዲ ማርያምን በሄድክበት እንደ ዶሮ አንፍሰህ መምጣት ነው። አሁን ዶሮውን ሳደል የሚያደርገው ሲሰቀል ወንዶቹ ለራሱ ይደሰታሉ። ሴቶቹም የዲቃላ ወልድ አረገዝኩ ስትል በኮንፊደንስ ታወራለች። ሱብሃንአላህ ምን አይነት ዘመን ላይ ነው ደረስነው። እኔ ቢሆን እንደሷ ውሸት ማለት ነው እንደ ውሸት ፍቅርማ አሁን ታላላችሁ ታረግዛለች። በዛ አይነት ታረግዛለች። ፉየኔ ማለት ነው በዚህ ዓመት የሆነች ቤተሰብ አለችና የፍቅር ጋፊ በጣም ተጣልቻታለሁ ማሬ። እኔ እና እሷ ህፃናት ጥብናት የቤት ልጅ ናት ምንም አታውቅም። እሰይ ምና እኔ ቢዮ ሰዳት ነበር። ከዛ ሲሉ አመጣሁን ማለት ነው ይቅር ድሬሽ ምድሽ አለች። ኧረ ለራስሽ ነው እንጂ እንደዚህ አይነት ሰው አትመኑ። በማርያም ወላሂ እያሉ ልጃቸውን ያወጣሉ። ለሷ ማርያምን ብላ እኮ ቤተክርስቲያን በር ላይ ሄዳ እኮ ምላለች። እሷ ብላለች እኮ ታዲያ እሷ ምላለች አይደል? መጀመሪያ ማርያምን እኔ አይደለኝም ምን እንድጀለኝም አላለችም እንዴ? ድሮ በሆነ በወለደ በሳምንት ነው ምናምን ወጣ የሆነ ኧረ እነሱ ውሸታም ናቸው። የአቢላ የሄርሜላ እህት ለራሱ ማርያምን ብላ መላኮ ነው ዛሬ ያመጣችው ልጇን። እነሱ ውሸታም ናቸው እኒህ ትቦሮች። ኮሜንት ደግሞ የሄርሜላ ልጅም ትምጣ ይላሉ። አይ ሀበሻ እኮ እናት ያመጣችው ማን ያመጣ? ማርታ ልጇ መጣች እኮ ማርታ እውነተኛ ልጇን እዛ መጣች። አመነች። ልጇ መጣች። ልጇ መጣቻት ማሬ። አቢላ ተቀበለ ተነ ልጇ። ዋይ ከየት ያ አቢላ ልጇ ኮሜንት ደግሞ ፋፊ ካየሽ ማለት ነው ኮሜንት ማለት ነው የሄርሜላ ልጅም ትምጣ የሄርሜላ እዝጉ ሀበሽ ይሰራበታል። እንግዲህ ልጅ ያለሽ ብሎ ይመጣል አንድ ቀን ይሰራበታል። ታያለሽ። አስታውሱኝ ያኔ የኔ ልጅ የተዴ ነው የሚለው እንጂ አርግዛ ነበርኩ። አስተፍሩላ ወግዝ በመርፌ ነው እንዴ ያረገዘችው ማሬ? ታፕታፕ ሳትደረግ አስተፍሩላ ጌታ ያደራ። እንደ ውሸት እኮ ነው የለመርነው እኛ እነሱ ጋር ሄርሜላ ከመጣ ጀምሮ ዩቲዩብ ላይ ማለት ነው እኛ ውሸት ነው የለመርነው። በቃ ውሸት ምራዊት እኮ ናት። ታዲያ እርግዝናው የጠፋ ትላታለች። ከወደቀ ምናምን ወድቃ ምናምን አለች። አይ እኛ ጋር እኮ ነው እንደዛ አለችው። ቅድም መጣ እኮ እርግዝና ወይ ነው አለቻት። ወርቃ ወርዶ አላለች እኮ። አንቺ ታስጠይቃል እንደዛ ማለት ጥሩ አይደለም። አንዳንዴ ዝም ብለን የምናወራው ወሬ ወረደ እንዴ? ወረደ እኮ አሉ የሰው ወሬሶች። አሰላም ወረደ አስተፍሩላ ጌታ እንደ ድመት አትዘልም እኮ እች እኮ እንዳገኘችው እንደ ሙዳቃ ዝም ብላ ስርስር ትላለች እንደ ሙዳቃ። እቺ እኮ ብዙ ላይፍ አላት አልኩሽ እኮ የተደበቀ ላይፍ አላት። አብርሽ ጅል ስለሆነ ስለተቀበላት ያገባኛል ብላ እኮ ነው። ዋይ ወንድም እንደዚህ አለ። ጉዷ ሳይወጣ እኮ እሱን ለማሰር ነበር የፈለገችው። ፈንጥዛ በዛም በዝህም የእጇ ለማድረግ ነበረ። ግን አብርሽ ነቃባት። ነቅቷል። ከህይወቷ ወጣት ማሬ። ኮሜንት ሁሉ ልጇን ታሳይ እየተባለ ማሬ ነው ባላምንም ማለት ነው። ዞሮ ለድራማም ቢሆን አሁን ለሚያወራውም ቢሆን በጣም ነው የነቃባት። ነቅቶባታል። መስዋዕት ሳትከፍልና ብዙ እሳትና መከራን ሳታይ እኔ ህይወት መግባት አትችልም ማንም ሴት ብሏል እኮ ትናንትና። ሰምታችሁት የለ? ተቆራርጦ ነው የሚለቀቀው ብላችሁ የለ ዛሬ። ከዛ አብርሽ እንዳይወጣ ብሎ ነው እዛ በቃ ተካሜራ ጀርባ እሱ ነው ያደረገው። ድርጊት ነው። ድግስም የለም ባዶ ነው
የሩታ ያሻልም እንደ ቤት እንኳን ኬክ አለው በክብር ኧረ የለም እነዚህ ለሱ እሷና እሱን ለማገናኘት ነበር ያደረጉት። አዋረዳቸው። እሷ እንኳን ለአንተ ብላ ምናምን ማን ክፈይ ያላት ማርያም ክፈይልኝ ብሏታል እንዴ? ዛሬ ወንድሟ ቤት እኮ አፈረችና ማለት ነው። አንድ ሰው ለማመስገን የምፈልገው አብርሃም ነበር፣ ግን የማይሆን ነገር ተፈጠረ ትቶኝ ሄዳለች። ማመስገን እንኳ አፈረች እኮ ዛሬ እንደዛ አለች አለች። ለማመስገን አንድ ሰው ለማመስገን እዚህ ሚዲያ ያመጣሁት በአብርሃም ነው፣ ነገር ግን የማይሆን ሆነ አለች። አፈረች። በጣም ነው የሚያሳፍረው እኮ የትናንት ነው ቪዲዮ። በእውነት ነው ብላችሁ የልጁ እናት እኮ የትም አትሄድም ብሎ ስለሚያምንባት ነው። እቺኛቱ ምን አግኝታለች? አሽካበጠሽ። ያው ዶላር ነው ያገኘችው እኮ ተጃጅላ ተሰድባ። እቺ እኮ ተዋረደች። በቃ በሚዲያ ተዋረደ። ማንም ዞር ብሎ ያያትም ደግሞ ማለት ነው። የሆነች ቀጭን የሆነ አንገተ መለሎ የምሬ ነው። እዚህ አብስኻዳ የሆነ ቀጭን ነሽ፣ ግን መካከለኛ መልክሽ ደግሞ መካከለኛ፣ አይጠይም አይቀይ ያኔ ዳማ እንደዛ ነገር ነው ምስልሽ። ሁላችሁም አይን ፈረፈረ ያገራችን ሰው ማለት ነው። የሆነ እንትን ሲያደንቅ አይን ፈረፈረ ይላል። አይኗ ደግሞ ወጣ ያለ የሆነ እንደዛ ነገር ነው ምስላልሽ። ምራውትን ትንሽ ይለብላለች። ፉፉም ያለችው ምክንያት አላት። አንቺም ትንሽ ይደሻል። ዜድ ደግሞ ልስማት። ከሁላችሁም ጠረፍ ወስዳችኋል። ዜድማ እርዳታ ነው አዳማሬ ዜድማ እርዳታ ነው በልኮ ነው ጮጮ ምንም አልባልም፣ ቀጫጫም አልባልም፣ አጭርም አይደለም፣ ረጅም መካከለኛ ነው። በቃ ማን ይበልሽ? ሽውት ከኔ አበልጭም እንዳታበዡ። ግን ረጅምም አልባልም አጭርም አልባልም። ከመካከለ እንደማንኛውም ሴት መካከለኛ መካከለኛ። እሺ መልክሽ ቀይ ነሽ? መልኬ ቀይ አይደለም፣ ቾኮሌት ነው። አይዋ خلاص انا نبل ነው ያ ታዲያ ዳማ እኮ ብያለሁ እኔና ፉፉ ስበና። መልኬ ቾኮሌት ነው። ፀጉሬ ረጅም አይደለም አጭርም አይደለም። ይበቃኛል፣ በቂ ነው። አይዋ አሁን የቀረን አርታይ ጦጥሊ መች ነው ታዲያ የምናይሽ? ላሸንዳ ፀጉሬ ልሰራ ልወጣ ነው እንደ